ሰውዬ አሁን የፈለገው ሆነ አልሆነም። እኔ የምፈልገው አንድ አዲስ ቬሎና ሱፍ ለብሰን እንድንጋባ ብቻ ነው። ኧረ ችግር ያግባክ፣ መብቱ ነው። እኔ ሶኒያ ስንት የሚፈልገኝ ሰው አለ። እስካሁንም ቢሆን ነገሮችን መርሳት እንዳለብህ ስለተሰማኝ ነው እንጂ ልክ እንዳልሆንኩ አውቃለሁ። እኔ ስህተትሽ ነኝ እንዴ? አዎ። ለምን እንደዚህ አልሽ? ሚስትና ልጅ አለህ እኮ። አቤት የኔ ዶለዝ ባቲዘሚንም ጎብዶለዝ መልሽላታ። መቼም እንደማንኛውም ሰው መሰረተ ትምህርት ተምረሻል። ምን ልታደርግ ነው? ምን ላደርግ እችላለሁ? እዚህ መኝታ ቤት ድረስ መጥቼ። ዲኑ እንዴት ነሽ? ልክ እንደ ቅድም ደግሞ እንዴት ነበርሽ? ልክ እንደው እሷን ይዣት እንዳድር ታመቻቻለሽ፣ እኔም ላንቺ አመቻቻለሁ። ባልሽስ? ባል? አዎ ባል። ደባል ለማለት የፈለግሽ መሰለኝ። ወገን ልጁ የአምነን አይደለም የሙስጠፋ ነው ብዬ ከዚህ በፊት ሪከመንድ አድርጊያችሁ ነበረ። የሌላ ሰው ነው ብዬ ተናግሬ ነበር። እንደገና ደግሞ አዳዲስ ሰዎች እንደሚመጡ አውርቻችሁ ነበረ። ሙስጠፋ መጥቶ ልጁ የሙስጠፋ መሆኑ ያረጋገጣችሁ ይመስለኛል። እስካሁን ካላመናችሁ ግን እናንተ ጋር ችግር አለ። የምሬን ነው፣ ችግር አለ። ነገሩ አሁን ማለት ነው ጋይስ እንደዚህ ያለ ቤሌን ጋር ደርሷል። የአምነን ጓደኛስ ትክክለኛ ጓደኛ ይመስላችኋል? ይሄ እውነተኛ ሀቀኛ ጓደኛ ይመስላችኋል? ምቀኛ አይመስላችሁም ጋይስ? እንዴት ነው ነገሩ? እንዴት ናችሁ? ድር በትላንትናው ክፍል ድር ሆኖ ነበር ያየ ነው። አብዛኞቻችሁ ወዳችሁታል ብዬ አስባለሁ። ብዙ ነገሮች ግልጽ እየሆኑላችሁ ነው። ሙስጠፋ ከመጣ በኋላ ብዙ ነገሮች ግልጽ ሆነዋል። በተለይ ደግሞ ከዚህ በፊት ሪከመንድ ያደረግኳችሁ የጄሪ ልጅ የአምነን ልጅ አይደለም፣ ያረገዘችው ከሌላ ሰው ነው። ያም ሰው ይመጣል በቅርቡ ብያችሁ ነበረ። እንግዲህ ሙስጠፋ መጥቶ አሁን እንዳረጋገጣችሁ ተስፋ አደርጋለሁ። ከዛ በዘለለ ደግሞ በጣም ደስ የሚለው ነገር ምን ነው ታውቃላችሁ? ከሜርሲ ጋር ይተዋወቃል ሙስጠፋ። ለሜርሲ ሙስጠፋ ምኗ ነው? የኔን ጥያቄ የእናንተን ጥያቄ ምኗ ነው? ነግራችኋለሁ፣ እንዳያሳስባችሁ ምን እንደሚያገናኛቸው ጭምር ነግራችኋለሁ። ከዛ በፊት ግን እስኪ ወደ አምነንና ወደ ቤሌን እንምጣ። በአምነንና በቤሌን መካከል ጥሩ ነገር ማለት ነው። እኔ እኮ አሁን አቶ አምነን ጄሪ ከሙስጠፋ ጋር ያደረገችው ነገር ይሄ ክፍሉ ገብቶ ሙስጠፋ ምናምን ቢይዛቸው ምንም ሊላት አይገባም። እሱም ያንኑ ነገር እያደረገ ስለሆነ አይደለም አትልኝ መቼ እንዴ? ከቢዴን ጋር ይዟት ሄዶ እዛ ሽሽ ገዳይ ሲሏል ያምሹት እና እሱ የሱ ሲሆን ትክክል፣ የሱ ሳይሆን ደግሞ ስህተት ሊሆን ይችላል። አይሆንም፣ በፍጹም ነው የማይሆነው። ስለዚህ ይህን ነገር አስቡበት እያልኳችሁ ነው። የቤሌን እና የአምነን ግንኙነት የሚቀጥል ይመስላችኋል? ማለትም ወደ ትዳር የሚቀጥል ይመስላችኋል? ወይስ ደግሞ ነገሮች እንደታሰቡት የሚበላሽ ይመስላችኋል? የአምነን ጓደኛ እንግዲህ አመቻችልኝ ከቤሌን ጋር ማድረግ እፈልጋለሁ ብሏል። ይህ ነገር ይሳካል ወይስ አይሳካል? ምን ትላላችሁ? መቼም ጄሪ ይህንን ነገር በደንብ ነው የምታደርገው። ምክንያቱም በዚህም ተጠምዳለች። ስለዚህ ከማድረግ ውጭ ወይም ደግሞ ከማመቻቸት ውጭ ምንም አማራጭ የላትም። እውነቴን ነው የምላችሁ፣ ምንም አማራጭ የላትም። ነገር ግን ይህ ነገር አይሳካም ባይ ይሳካል ብዬ አላስብም። ምክንያቱም ድራማ በጣም ይደብራል እንደዛ ከሆነ አይደለ ጋይስ? ማለትም የአምነን ጓደኛ ቤልን ይዞ ካደረና ከሷ ጋር ከተፈጸመ የሚፈጸመው ነገር ጥሩ አይሆንም፣ ይደብራል ድራማ። ስለዚህ ያ ነገር የሚሆን አይመስለኝም። ግን ያው ሙከራው ይሞከራል ነው እያልኳችሁ ያለሁት። እናሳ ሲፈን እናቴ አልገባሽም። አንቺ ምን እየተካሄደ እንደሆነ አልገባሽም። ሲፈን ይሄ አየር ላይ ያለ አሻንጉሊት ሆናለች ወይስ ደግሞ አውቃ ነው ዝም ያለችው? ይህን ሁሉ ነገር አውቃ ነው ዝም ያለችው? ሳታውቅ ነው ዝም ያለችው? እኔ ግን ሲፈን ምንም እየገባት አይደለም ያለው ነገር። ኢቨን ሙስጠፋም እሷ ላይ እየተጠቀመ ይመስለኛል እንጂ ሙስጠፋ ለእሷም ጥሩ አይነት ሰው አይደለም። ማለት የእሷ አጋዥ ነው፣ እንደዛ ነው አይደለም? የሚረዳት ብዙ ነገር የሚያደርግላት እሱ ነው። ግን አሁን በምናየው ሁኔታ እሷ የሆነ አሻንጉሊት ሆነ አየር ላይ ቀርታለች ብዬ ነው ማስበው። እንደዛ ነው የሚሰማኝ። ሙስጠፋ በጣም ከባድ ሰው ነው።
ጋይስ ከባድ ሰው ነው። ዝም ብሎ እንደዚህ በቀላሉ እንትን የሚል አይነት ሰው አይደለም። ጄሪ ደግሞ በባለፈው ህይወቱ በጣም ጎድተዋለች። ወድሃለሁ ብላ ብዙ ንብረቱን ወስዳበታለች። ብዙ ነገር አድርገዋለች። ገብታችኋል? አገኛችሁኝ አይደለ ሴቶች? ይቺ ለእናንተ ትምህርት ነች። እጥባርጌው ሄዳለሁ የምትሉ ሰዎች መጨረሻችሁ ይኸው እስር ቤት እንደመግባት ማለት ነው። እንደዚህ ነው የሚሆነው። በቃ ነበር ስታስቡት ማለት ነው። እጥባርጋችሁ ሄዳችሁ ማትገናኙ ይመስላችኋል አይደለ? ጊዜ መልሶ ያጋጥማችኋል። ጊዜ መልሶ ያገናኛችኋል። የምሬ ነው። ጊዜ መልሶ ጊዜውን ጠብቆ ያገናኛችኋል። የተገናኛችሁለት ደግሞ ጊዜ ያገናኛችሁለት እናንተ ምንም አይነት እድል ፈንታ አይኖራችሁ። የምሬን ነው። ሁሉ ነገር የሚያድላው ለዛ ሰው ነው። ከምሬን ነው የምላችሁ። ብዙ ጊዜ ስላየሁት ነው። በራሴም አይቼዋለሁ። በስራ አጋጣሚም ከማገኛቸው ሰዎች አይቻቸዋለሁ እና አንዴ በቃ ላገኝ እንጂ ከዛ በኋላ ምን አባቱ ያገኘኛል፣ እኔ የራሴን ህይወት እኖራለሁ፣ ቀጥላለሁ በቃ ብላችሁ የምታስቡ ሰዎች የሆነ ጊዜ ላይ ይመጣል ያ ነገር ተመልሶ። አንድ ምሳሌ ላንሳላችሁ። ቲክቶክን ተመልከቱ። ሲመጡ በጣም ጥሩ እንትን ይዞ የመጡ ሰዎች ከሆነ ጊዜ በኋላ በጣም ከታወቁ በኋላ የድሮ ህይወታቸውን አምጥተው ሰዎች ሶሻል ሚዲያ ላይ ይላሉ፣ እሷ እንደዚህ ነች እንዴ ብላችሁ ደግሞ እንደ አዲስ ገብቷቸው አልላቸው ይፈል። አሁን ብዙ ሰዎችን ይዋቸው ቲክቶክ ላይ ሲመጡ በቃ መልካም ባህሪያቸውን የሆነ ነገራቸውን ይዞ ይመጣሉ። ሜቢ አሁን ያሉበት መንገድ ሊሆን ይችላል ይሄ መንገድ ይዞ የመጡት ነገር፣ ግን ያሳለፉት የህይወት ታሪክ ይመጣል የሆነ ሰዓት ላይ ያነሱታል። ያን ጉዳይ ይቀመጣል እንደ ፋይል። ጋይስ እንዳትሳሳቱ። በተለይ ሶሻል ሚዲያ ላይ እያንዳንዷ የምትናገሯትን ነገር ቀርጻችሁ የምታመጡ ሰዎች፣ የምትለቁ ሰዎች ራሳችሁ ባወራችሁት ነገር መልሳችሁ ትያዛላችሁ። ኮሜዲያን እሸቱ ራሱ ባወራው ነገር ነው ራሱ የተጠመደው። ዩቲዩብ እንኳን በቃ ይሄ ድንቅ ልጆች በሚሰራበት ታይም በጣም ቪው ነበረው። በጣም በቃ ከፍ ያለ ሰው ነበረ። ራሱ መጥቶ ስለ ልጁ አወራ። ራሱ ባወራው ራሱ ተቀጣ። እዚህ ጋር የሆነ ነገር ታወራል፣ እዛ ጋር መልሶ ይዛሃል። ይቀመጣል ጋይስ። ትናንትና ያወራችሁት ነገር ይቀመጣል። ሌሎችንም ይዋቸው። ማነች በቅርቡ የሆነች ከእሸቱ ጋር እንትን የተባባሉ ሴት ነበረች። ከዚህ በፊት በጣም ማይሆን ነገር ሶሻል ሚዲያ ላይ ተናግራ ነበር። እኔ እንትናም ቢሆን እኔ እንደዚህ ምን አገባኝ ጥሩ ያልሆነ መልክ ሰርታ ነበር። የዛኔ ለቪውም ሊሆን ይችላል ወይም ህይወቷም ሊሆን ይችላል። አይዶን ነው፣ አያገባንም፣ አይመለከተንም። ግን አውርታለች። ያ ፋይል ተቀምጧል። አሁን መታ ደግሞ ተስተካከልኩ ስትል ያ ነገር ይመጣባታል። እያችሁ አይደለም? ያወራችሁት ነገር፣ የሰራችሁት ነገር፣ እያንዳንዱ ነገር ይቀመጣል። ጊዜውን ጠብቆ ይመጣል። እመኑ። ለመታየት ብላችሁ፣ ለመታወቅ ብላችሁ፣ ገንዘብ ለማግኘት ብላችሁ የምታደርጓቸው እያንዳንዱ ጥሩ ያልሆኑ ነገሮች ሶሻል ሚዲያ ላይ ፖስት ካደረጋችሁ በኋላ የሆነ ሰዓት ያሰባችሁበት ቦታ ስትደርሱ ጥሩ ልሁን ካላችሁ ያንን ነገር ሰው ጉልጉሎ ነው የሚያመጣላችሁ። ከየት ተገኘ እስክትሉ ድረስ ጉልጉሎ ያመጡላችኋል። እስኪ አሁን ለምሳሌ ጃኒን የምታውቋት፣ ጃኒ ሙዚቃ ሞክራ እንደነበር፣ ቲያትር ሞክራ እንደነበር ምናምን የት ነው አስበን ሁላ አናውቅም። ግን ከየት ጉልጉሎ እንዳመጡት እግዚአብሔር ይወቀው። ልጅቷን ስናውቃት በዛ መልኩ አይደለም፣ በቃ ሰው በማቀፍ ነው የመጣቸው አይደለም። ግን የኋላ ታሪኳን የሚያጠና ደግሞ የሆነ ሰዋል። እቺ ሴትዮ የማይሆን ነገር ሰርታ አስቀምጣ ቢሆን ኖሮ እዚህ ሌቭል ጋር ከመድረሷ በፊት ይሄኔ አምጥተው ስሟን ያጠለሹ ነበር ማለት ነው። በራሷ በሰራችው ነገር መልሰው ትቀጣ ነበር። ካላት ከፍታ ዝቅ ትል ነበር። አያችሁ አይደላችሁ? የፈለኩት ነገር በጣም ጥንቃቄ አድርጉ ለምታደርጓቸው እያንዳንዱ ነገሮች እያልኳችሁ ነው። ለዛ ነው የምታደርጓቸው ነገሮች ጊዜ ጠብቀው ይቀጧችኋል። ሊመስላችሁ ይችላል። አሁን ገንዘብ ማግኘት ጥሩ ሊመስላችሁ ይችላል። የሆነ ነገር ማድረግ በቃ ደስ ይላችሁ ይችላል። የሆነ ነገር ውስጥ መግባት ደስ አይልም አይደለም። በቃ ገንዘብ ማግኘት ያጓጓል። ህይወታችሁን ማሻሻል ያጓጓል። ለዛ ስትሉ ብዙ ነገር ልታደርጉ ትችላላችሁ። ግን ደግሞ መልሶ ይቀጣችኋል ጊዜ ጠብቆ እያልኳችሁ ነው። እናም ጄሪ ላይ የሆነው ይሄ ነው። በቃ ጄሪ ሙስጠፋን ጥብ አድርጋው ሄደች። እዚህ ጋር አምናን ጋር መታገባች። እንደው ደግሞ ጊዜ አገናኛቸው። ይኸው መጣ ቤት
ስለዚህ እሷን እንትን ይፋ ካደረገ ይተዋታል፣ አምነን ይተዋታል። ስለዚህ ያላት አማራጭ ምንድን ነው? ያላትን ነገር እያንዳንዱ ነገር ማድረግ። ያው ብር አምጪ አለ፣ ብሯን የወሰደችበትን እያንዳንዱ ነገር ሊቀበላት ነው ማለት ወዲያ ሳይሆን በግዷ። ስለዚህ ጥንቃቄ አድርጉ እያልኳችሁ ነው። እና ደግሞ ወደ ጓደኛው እንሂድ። ወደ አምነን ጓደኛ ቅድም አንስቼላችኋለሁ። የአምነን ጓደኛ ጥሩ ሰው አይደለም። ጥሩ መስሎ የገባ ወይም ደግሞ ጥሩ መስሎ የቀረበው እስስት ነው፣ ወይም እባብ ልትሉ ትችላላችሁ። በጣም ተንኮለኛና ምስጥ የሆነ ሰው ነው። ፊቱ ራሱ እንኳን ያሰዋል። የምሬ ነው። ፊቱ እንኳን ያስታውቃል። ይኸውላችሁ እኔ ፐርሰኑን አይደለም ያልኳችሁ፣ ድራማው ላይ ያለውን ነገር ነው የሚያወራው ያለው። ሁኔታው ራሱ፣ አኳኋኑ ራሱ፣ ሲያወራው ያሉ አክቲንጉ ራሱ በቃ የሆነ ለሱ ጥሩ አስተሳሰብ እንደሌለው በቃ በግልጽ ያስታውቃል። ግን ደግሞ ለአምነን ታማኝ ጓደኛው ነው እና አምነንና ቤሌን መካከል ያለውን ነገር ያውቃል። ስለዚህ እሱ ደግሞ አምነንን በጣም ስለሚወዳት ወይም ደግሞ ከአምነን ጋር መሆን ስለሚፈልግ የሁለቱን ነገር አፍርሶ ራሱ ቤት ለመስራት እያሰበ ነው። ይሳካለታል ወይስ አይሳካለትም? እኔ አይሳካለትም እያልኳችሁ ነው። ነገር ግን ሙከራ ሊያደርጉ ይችላሉ። ግን ይሳካለታል ብዬ አላስብም። ቤሌን ምንም ልትሆን አይገባም። ድምፃችን ይሰማ በሉ። አሰሙ ጋይስ። በሳምንት 3 ክፍል ይሁን ብላችሁ ድምፃችሁን አሰምታችሁ ነበረ። እኛም በሳምንት 3 ይሁን ተመልካቾች ድምፃቸው ይሰማ ብለን አስተላልፈን ነበረ። ይኸው በሳምንት 3 ሆኖልናል። አሁን ደግሞ ቤሌን ምንም እንዳትሆን ብላችሁ አስተላልፉ። አለበለዚያ እኮ አያፍሩም፣ ዳይሬክተሮች አያፍሩም። እኔ ደስ እንዳላችሁ ነው፣ የምሬ ነው። ደስ እንዳላችሁ ነው ስለማውቃቸው እኮ ነው። እናንተ ኮሜንት ላይ የሆነ ነገር ስትሉ ነው በደንብ ገብቷችኋል አይደል? ነገሮች እየተስተካከሉ የሚሄዱት እና ከእናንተ የሆነ ነገር ይጠበቃል እያልኳቸው ነው። ሙስጠፋና ሜርሲ ምንድን ነው የሚያገናኛቸው? ምን አይነት ግንኙነት አለ በመሃላቸው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሙስጠፋ እንደተባለው የሜርሲ ባለቤት ነው ወይስ ደግሞ የሜርሲ ዘመድ አሊያ ወንድም አሊያ አጎት ምናምን? እኔ እርግጠኛ መሆንላችሁ ባሏ አይመስለኝም፣ ዘመዷ ይመስለኛል። ግን ወይ ባሏ ወይ ዘመዷ 50-50 አለበለዚያ ፍቅረኛዋ። ከነዚህ መካከል አያልፍም። ብቻ ይተዋወቃሉ። ከእሷ ጋርም የሆነ ግንኙነት አለው። አሁን እንዳልኳችሁ ባሏ አይመስለኝም፣ ግን አብሮ ኖረናል ምናምን ስትል ስለነበረ ምናልባት ባሏም ሊሆን ይችላል። እኔ ግን ዘመዷ ወይም ቤተሰቧ እንደሆነ ነው የሚሰማኝ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝና ማን ትክክል እንደሆነ እናያለን። ትክክል የሆነ ሰው የፈለገውን ቅጣት ይቀጣል። ማለትም እናንተ ስለኔ የፈለጋችሁትን ኮሜንት ላይ መጥፎም ጥሩ ሊሆን ይችላል ኮሜንት ታደርጋላችሁ። እኔ ካወቁት ደግሞ እናንተ ቪዲዮን ላይክ ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ። አለቀ። ተስማምተናል? በሉ ገምቱ፣ ግምታችሁን ኮሜንት ላይ። በቀጣይ ክፍል ምን እንደሆነ ብለን የምናየው ይሆናል። የመጨረሻ ወደ ዛሃራ ልምጣላችሁ። ዛሃራን ለምን ታነሳታለህ የምትሉኝ ከሆነ ዛሃራ እና ጄሪ አሁን ይቀራረባሉ። እንዴት ካላችሁኝ ጄሪ ቤሌንን ለአምነን ጓደኛ ለማመቻቸት ዝግጅቷን ጨርሳለች። ስለዚህ መጀመሪያ ወደ ዛሃራ ትቀርባለች። ከዛሃራ በደንብ ይቀራረባሉ። በመቀጠል ከቤሌን ጋር ጓደኛ ለመሆን ወይም ደግሞ የመቀራረብ ነገር ይመጣል። ምናልባትም ምግብ ውስጥ ምናምን የሆነ ነገር አድርገው እንደዛ አይነት ነገር ሊፈጥሩ ስለሚችሉ ዛሃራ ጋር ይቀርባሉ ወይም ደግሞ ይቀራረባሉ። ልክ እንደ ጓደኛ ቤተሰብ ሊሆን ምናምን ብላ ትመጣለች። በቀጣይ ክፍል ታዩታላችሁ። ከነ ዛሃራ ጋርና ከቤሌን አካባቢ አጠፋም ማትሉኝም ጄሪ። ቤሌን ግን እንደዚህ የምትጨበጥ አትመስልም። ማለት የቤሌን ባህሪ ስታዩት የሆነ ጥሩ ስነ ምግባር ያላት ጨዋ አይነት አሳዛኝ አይነት አይደለ፣ ግን ደግሞ ብልጥ ነች። ብልጥ ነገሮችን በደንብ የምትረዳ መሆን የሚፈልገውን ነገር በደንብ የምታውቅ ነች። የአምነንን ጓደኛ እንዳየችው ጥሩ ሰው ነው ወይ ብላ ከአንዳንድ ነው የጠየቀችው አይደለ። በቃ ገብቷታል ጥሩ ሰው እንዳልሆነ። አንዳንድ ሰው ቢሆን በቃ ዝም ብሎ ነው ምናምን ብሎ ያልፈዋል። ገብቷችኋል አይደለ? ካለው ሁኔታ የተነሳ ማለት ነው። አሁን ይሄ ነገር ስለተፈጠረ ቤሌንም ራሷን ለመጠበቅ
እንዲሁም ደግሞ ነገሮችን መጠራጠር፣ ጄሪም እንዴት ወደ እኔ ልትቀርብ ቻለች፣ በምን ምክንያት ወደ እኔ ተቀራረበች የሚለውን ነገር ትረዳለች ብዬ አስባለሁ። ኢቭን ሁለቱ ሲያወሩ ልታያቸው ትችላለች። ስለዚህ ራሷን ትጠብቃለች በቻለችው ያክል ብዬ ነው ማስበው። እንደገና ደግሞ ሶሊያና መልሷት፣ ሶሊያን መልሱልን፣ ሶሊያ ትምጣ። ትንሿ ተከታታይ ድራማ ላይ ድክም የምታደርገን የኢዛና እናት እዚህ ሶሊያና ሆና መታ ጎሽሜን ፈልጋ ተመልሳ ሄደች። ጎሽሜም ይምጣ እንዲሁም ሶሊያም ትምጣ። እረበለው ሶሊያ ውዴ ከሞን ነይ እንጂ እናቴ። የምሬ ነው። ጎሽሜን ለማየት አልጓጓችሁ? እኔ በጣም ጓጓው። ከዚህ በፊት ጠየቂያችኋለሁ፣ ጎሽሜ ይመጣል ወይስ ደግሞ ሀሳብ ብቻ ሆኖ ይቀራል ብያችሁ ነበር። እኔ ተከታታይ ድራማ ስለሆነ ነገሮች ወደፊት እየረዘሙ ስለሚሄዱ ጎሽሜ ይመጣል እርግጠኛ ሁኝ የምነግረው ብዬ አንስቼዋለሁ። ከምታውቁት ተዋናይ ውስጥ ነው የሚመጣው ጎሽሜ ብዬ ማውርቻለሁ። እናንተን ጠይቄያችኋለሁ፣ ከምናውቀው ተዋናይ ጎሽሜ ሆኖ የሚመጣ ይሆን ወይስ ደግሞ አዲስ ፊት ጎሽሜ ሆኖ የሚመጣ ይሆን ብዬ አንስቼላችኋለሁ። ጎሽሜና ሶሊያም ተመለሽ እንፈልግሻለን። ለምን እንዳትይ በቃ እንፈልግሻለን። እንዴ አንቺ በቃ ፈታ ነው የምታደርጊን ሶሊያ ውዴ። ነይ እናቴ። አዎ ድምፃችን ይሰማ፣ ድምፃችን ይሰማ። ኧረ ፌቨን እንዴ ይህን ያህል ባለፈው እኮ ተናግሬያለሁ እኔ ሰው ለሆነ ነገር የሚሄድበትን ጥግ አታውቁም ብዬ ተናግሬያለሁ። ያንቺስ ከፋ። መቼም ገብቷችኋል ምን እንደማወራ። ይሄ ሁሉ አውቃ ነው፣ ምንም አይነት እውነታ የለው። አውቃ እየተወነች ነው። ምንም አይነት እርግዝናም የለም፣ ልጅም የለም። አውቃ ነው ይህንን ነገር እያደረገች ያለችው። አውቃ ነው። ለምን አትሉኝም? እነግራችኋለሁ። ከዛ በፊት ግን እንዴት ናችሁ የጽጌረዳ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ጽጌረዳ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጽጌረዳ በትናንትናው ክፍል ትንሽ አዛዛኝ የሚመስል አይነት ክፍልም ነበረ። ከዛ ውጭ ግን የፌቨን እንትን የፌቨን ተንኮል ፌቨን እንዴ አንቺ ሴትዮ ጥሩ ልጅ አልነበርሽ እንዴ? ምን ይዤ ነው? ምን ያህል ከዚህ በፊት አንድ ነገር ተናግሬ ነበር። ሰው ለጥሩ ነገር ራሱን በብዙ መልኩ መቀየር ከቻለ ለራሱ ጉዳይ ለመጥፎ ነገር ደግሞ ምን ያህል እንደሚቀይር እርግጠኛ ሁኑ ይበሳል ብዬ ተናግሬ ነበር እና በትናንትና ክፍል ያንን ያየን ፌቨን ጽጌረዳና ነብዩን ለማጣላት የሰራችው ድራማ ወየው። ኧረ ከባድ ነው ጋይስ። ይቻላል እንደዚህ ይቻላል? እኔ እኮ ሞዴስ ምናምን ስትል መወደዱን ለመግለጽ በዚሁ አጋጣሚ እንደው እቺ ጥሩ ነገር ነች፣ በጣም ትወዳለች ምናምንና እሷን ለማሳየት መስሎኝ፣ ለካ እሷ ሌላ ስራ አላት። እናቴ ሌላ ስራ አላት። በቃ ልጅ አረገዝኩ ብላ ጭራሽ የሌለውን አምጥታ እርጉዞ ነች። ከዛ ምን አደረገች? በቃ የሆነ ነገር አድርጋ ጽጌረዳን አሳመነቻት። ምን እርጉዝ እንደነበረች። ቀጥሎስ ምን ልታደርግ? ያረገዝኩት ከነብዩ ነው። ከዛስ ነብዩ ደግሞ በዛው አጋጣሚ ነገሮች ሲሰካኳያቸው በዛው ጊዜ ደውሎ ምን ብሏል? ላገኝሽ እፈልጋለሁ፣ አሁን የምነግርሽ ትልቅ ጉዳይ አለ፣ በስልክ አይሆንም ምናምን ብሎ ጽጌረዳ አሁን ፌቨንን ስትሰማት ልጅቷ ብው ትላለች። ምክንያቱም ነብዩም እንደዛ ብሏታል። ሁለተኛ ፌቨን ደግሞ እንደታመመች እያየቻት ነበረ፣ እውነት መስሏታል። ስለዚህ ጽጌረዳ እና ፌቨን ይጣላሉ ማለት ነው። ወይኔ በላቸው። ሴቶች ግን እንዴት ነው የምታስቡት? እንዴት ነው የምታስቡት? አስተሳሰባችሁ በጣም የሚገርመኝ እኔ በቃ ሁለት ማይንድ መሰለኝ ያላችሁ። ቀልጣፋ ናችሁ ስታስቡ። ለጥሩ ነገር ደግሞ የምትጠቀሙት ዋው። ብቻ እኔ
ፊቨን እዚህ ድረስ ትሄዳለች ብዬ እኔ አላሰብኩም። እውነት ለመናገር ባለፈው ስትዝት ነበረ መሄድ እስከ ለድሜን ድረስ ይሄዳለሁ ብላ ስትዝት ነበር። ግን እዚህ ድረስ ትሄዳለች ብዬ እኔ በፍጹም አላሰብኩም። እና አሁን በቀጣይ ክፍል ምን አይነት ነገር ነው የምናየው? በዚህ በኩል ካላገባሽ እያሉ ቤተሰቦች የጭቅጭቋት ነው። በዚህ በኩል ደግሞ ነቢዩን ተስፋ አድርጋ ነበረ። ተስፋዋ የሚሟጠጥ ነው። ስለዚህ ጽጌረዳ ምን ታደርግ ይሆን? በዚህ ሁሉ ብስጭት ውስጥ ሆና ትዳሩን ትቀበል ይሆን ወይስ ደግሞ እውነቱን ትረዳ ይሆን? ምን ትላላችሁ? እኔ ትዳሩን ትቀበላለች የሚል ሀሳብ ፈጽሞ የለኝም። ነገር ግን የፊቨንን ድራማ ትረዳለች የሚል ሀሳብ አለ። አንደኛ ፊቨን ምን አይነት ስተሰርታች ሰራች? ሐኪም ቤት እንሂድ ብላ ሐኪም ቤት ስትሄድ እዚህ ጋር ጠብቅኝ ወይም ደግሞ እዚህ ጋር ቆይኝ ብላ መንገድ ላይ አስቀርታስ ነበር። ለምን አስቀርቻት እዛ? አንድ በሉልኝ። ይሄ ነገር ጽጌረዳ ማስተዋል የጀመረች ጊዜ ጥርጣሬ፣ የመጀመሪያ ጥርጣሬ ይሆናታል። ሁለተኛ ደግሞ ዝም ብላ ስታስበው እሷም ፊቨንም ታውቃላችሁ፣ ጽጌረዳም ያው አስተዋይ ልጅ ስለሆነች ዝም ብላችሁ ስታስቡ ሁለቱ አብሮ ነበሩ እንጂ ምንም አይነት ግንኙነት እንደሌላቸው በደንብ ታውቃለች። ሶስተኛው ደግሞ የነቢዩን አባት ነው የምታገቢው ስትባል እንደገና ደግሞ ነቢዩ ፊቨንን ነው የሚያገባው ሲባል ትጠራጠራለች። ስለዚህ የሆነ መንገድ አለ። እሱ መንገድ አሁን ከነገርኳችሁ ምክንያቶች ውስጥ አንዱ ነው። ከነዚህ አሁን ከነገርኳችሁ ምክንያቶች ውስጥ ተደማምረው አንድ ላይ እውነታው ይወጣል እያልኳችሁ ነው። ግን አሁን በሚወጡት ክፍሎች ፊቨን ትንሽ ብቸኝነት የሚሰማባት የምትጨነቅበት አይነት ክፍሎች ሊሆኑ ይችላሉ። ምክንያቱም በዚህ በኩል ቤተሰብ አግቢ እያሏት ነው። ኢቭን ደግሞ ፍቅርተ በቃ አስቸጋሪ ሆናለች። ዘርፌን በጣም እየተጫነቻት ነው። ዘርፌ ደግሞ በይሉኝታ ይሁን አይዶን ነው አልገባኝም። ብቻ እሺ ነው የምትለው፣ ሁሌም እሺ ነው፣ እሺ ያለች ነው እና ነገሮች ወደማይሆኑ ነገር እያመሩ ነው። ስለዚህ ትንሽ በጣም ጫና ይበዛባታል ብዬ አስባለሁ ጽጌረዳ ላይ እና እንደዚህ አይነት ነገሮችን እናያለን። ሌላኛው ፊቨን በዚህ ነገር ደግሞ ወዲያው ደስተኛ የምትሆን ነው ይመስለኝ። ማለት ጽጌረዳ እንደዚህ አይነት ነገር ውስጥ ስትገባ ፊቨን ትቀየርባታለች። የፊቨን ችግር ችኩለች፣ ነገሮችን እስከ መጨረሻው ታደርስም። ጥሩ ትወናላት፣ ነገሮችን ለማጭበርበር ምናምን በደንብ ትችልበታለች። ነገር ግን እስከ መጨረሻው አትሄድም። ትልቁ ችግሩ እሱ ነው። አሁን በቃ እንትን አልኩኝ፣ በቃ እሷን አበሳጨዋት፣ በቃ ማለት ከዚህ በኋላ አብረው አይሆኑም ብላ ታስብና ወዲያው መደሰት፣ ከዛ ጽጌረዳ ላይ መጨው፣ ጽጌረዳ ላይ መቀየር